ዛሬ ሲኖረዳ ሰላም ጤና ይስጥልኝ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ የምንሄደው የት እንደሆነ አብራችሁኝ ሆና ተከታተሉኝ። የሀገራችን ባለውለታዎች የሀገራችን ትልቅ ዋርካ የሆኑት ለሀገራችን ትልቅ ነገር የሚያገለግሉት ያለነሱ የትም ቦታ መንቀሳቀስ የማንችልበት የማንበላው የማንጠጣው የማንታከምበትን ባለሙያዎች ጋር ነው ዛሬ ውሎዬ የሚሆነው። አብረን እንውላለን። ከነሱ መካከል ደግሞ ይሄን ውሎ ከሚያደርጉት ውስጥ ደግሞ በዚህ ስራ ውስጥ ከተሰማሩት ውስጥ አንዱ ባለቤቴ ስለሆነ ዛሬ ከሱ ጋር ውላለሁ። ስለዚህ የሀገር ባለውለታዎችና ጀግኖች ጋር ደግሞ ስንሄድ ስንቅ ያስፈልገናል። ምክንያቱም በስራ ውጥረት ውስጥ ስላሉ የሚመገቡበት ሰዓት በቀን አንድ ጊዜ ብቻ ሊሆን ስለሚችል ስንቃቸውን ይዤላቸው እሄዳለሁ። ምሳ ይዤ እሄዳለሁ። አብሮት ልጄ ያግዘዋል። ነገር ግን እስኪ ደግሞ ዛሬ አብሬያቸው ለዋል ብዬ እንዴት ተነስቻለሁ። ባይመጥናቸውም እንግዲህ እንደዚህ አይነት ወጥ አዘጋጅቼላቸዋለሁ። የተፈጨ ስጋና እንቁላል አድርጌ አዘጋጅቼላቸዋለሁ። በረዳትነት አብሮ ያገለግለዋል። ምክንያቱም ማስረከብ አለበት። እኛ የአደራ ልጆች ነን የምንለው ለዚህ ነው። ሁልጊዜ የሀገር አለኝታ የሀገር አደራ አለብን የምንለው ለትውልድ ስናስተላልፍ ስለሆነ በቃ እንግዲህ እንደዚህ ነው ህይወት ማለት። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በጣም የሚገርምና የሚያስደስት ውሎ ነው ዛሬ የምውለው። እንግዲህ እንሂድ አብረን። ወጥቻለሁ። ጉዟችንን በዳር ጀመርን። ጉዟችን እንደዚህ የእግር መንገድ ነው። ለተወሰነ ሰዓት ከቤት እስከምንወጣ ድረስ የእግር መንገድ አለው። ከዛ በኋላ እንግዲህ ከቤት ሲወጣ ነው ስራው የሚጀምረው። በባስ ተሰልፈው የትራንስፖርት የታክሲ ካጡ በባስ ተጋፍተው በባስ ነው የሚሄዱት። እኛም ልክ እንደዛው ነው የምናደርገው። በባስ ተጋፍተን እንሄዳለን። ታክሲ ካገኘን በታክሲ እንሄዳለን። በቀናን መንገድ አድርገን እዛው ስራ ቦታ ላይ እንደርስና የስራው ሁኔታ ደግሞ እናያለን። እና እነዚህ የምላችሁን ጀግኖችን በደንብ አድርጋችሁ እናንተ ደግሞ አበረታቷቸው። ባገኛችሁበት ቦታ ሁሉ ጥንቃቄ አድርጉ፣ ለራሳችሁ ለህይወታችሁ። በኋላ ላይ ስለምታውቁት እስክታውቁት ግን ሼር እያደረጋችሁ ሌሎች ላይ እንዲደርስ አድርጉልኝ። ውሎ ይሄንን ይመስላል። ይሄው ምሳይ እንደዚህ ይዣለሁ፣ በሻንጣ አድርጌልሃለሁ። አለባበሳቸው እንደዚህ መሆን አለበት። በስራ ሰዓት ላይ የነሱ አለባበስ እንደዚህ አዲዳስ ጫማ፣ ጂንስ ሱሪ፣ ኮት ተደርጎ ነው የሚሄደው። ምክንያቱም ስራው በጣም አድካሚና እንትን ስለሆነ የዚህን ያህል ዝንጥ ተብሎ የሚሄድበት አይደለም። ዋጋ ክፍል የሚያደርጉ የሀገር ባለ ውለታዎች ናቸው። ቆየ ወንበር ብለን በባዶ ገባን። እዚህ ጋር እንሆናለን። እንግዲህ እየገባን ነው። ወደ አሸዋ የሚሄድበት ቦታ ላይ ነው ያለነው። አሸዋ አለ፣ ጠጠር አለ፣ የሌለ ነገር የለም እዚህ ቦታ ላይ። በጣም በሚገርማችሁ እንደዚህ መሬት ላይ ፈሶ የምታዩት የተከመረው እዚህ ጋር የምታዩት ገንዘብ ነው። እንግዲህ አንድ አሸዋ አንድ ሲኖ አሸዋ ስንት እንደሆነ በወሳት ታውቃላችሁ ሁላችሁ። ገንዘብ ማለት ነው ስለዚህ ፈሰሰው እዚህ ጋር ማለ በጣም ብዙ ነው። እነዚህ ሁሉ አሸዋዎች ወደ ገንዘብነት ሲቀየሩ ያላቸውን ነገር ታውቁታላችሁ። ይሄንን የሚያንቀሳቅሱት ናቸው እንግዲህ የሀገር ትልቅ ባለ ውለታዎች ናቸው ያልኳችሁ። በብዙ ሀገራችን ላይ ስንኖር ሀገራችን ላይ በውለታ የያዟት ብዙ አሉ። ዶክተሮች አሉ፣ ፓይለቶች አሉ፣ ወታደሮች አሉ። ሀገር ድንበር የሚያስከብሩ ግን ከወታደር ባልተናነሰ ደግሞ ሀገራቸውን እንደዚህ አድርገው ከጭቃ ቤት ወደ ትልቅ ህንጻ እየቀየሩ የሚያኖሩ ደግሞ ትልቁ የሀገር ዋልታዎቻችን ሾፌሮቻችን ነው። ወደ ሾፌሮቻችን ነው የምንሄደው። ይኸውላችሁ እየደረስን ነው። እንግዲህ የሀገር ባለውለታው ትልቁ ዋርካ የሚሆነው ሾፌራችን ነው። ይኸው እንግዲህ ደርሻለሁ። ሲኖትራክ ይሄ ይሆናል የሚሰራበት መስሪያ ቤት ድርጅት ነው። እኔ እገባለሁ። ዛሬ ውሎዬን ከሱ ጋር አደርጋለሁ። አብረን እንውላለን። ይዘን የሚመጣነው ምሳ አብረን እንበላለን። አሁን ወደ መኪናው ልግባ። ይኸውላችሁ እንግዲህ እንደዚህ ነው አለባበሳችን ያልኩት ለዚህ ነው። ጂንስ ሱሪ ትጥቅ ማለት ይጠበቅባቸዋል። ምክንያቱም ጂንስ ሱሪ አንዳችሁ እንደዚህ ቀበቶን አሰራ አረግና ዛሬ እንግዲህ ውሎዬ ከባለቤቴ ጋር ነው። የሱን ድካም አየዋለሁ። እንደነገርኳችሁ ቅድምም እንዳልኳችሁ እናንተ ብትሞክሩ ደስ ይለኝ ነበር መጀመሪያ ላይ ግን በቃ ትልቅ የሀገር ባለ ውለታ ሰው ቢታመም ቢራብ ቢታረዝ ጦርነት ቢመጣበት ሊያንቀሳቀስ የሚችለው ትልቁ ነገራችን ሹፌር ነውና ክብር ለሹፌሮች ይገባል ብዬ ነው ማስበው። ይሄንን ስል ለባለቤቴ ብቻ ሳይሆን ለጠቅላላ አሽከርካሪዎች በኢትዮጵያ ውስጥ ላላችሁ አሽከርካሪዎች ክብር ይገባቸዋል። በየበረሃው ላይ
በየጦር ሜዳው ላይ መድኃኒት በማቅረብ ምግብ በማቅረብ ሁሉን ነገር ለምታዘጋጁ ሁሉ ክብር ይገባችኋል። በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ እላለሁ። አብረን እንውላለን። ጠጠሩን ደግሞ እንደዚህ አድርገው ፈጭታው እንዴት እንደሚያስተካክሉ እናያለን። ከደሳሳ ጎጆ ወደ ትልቅ ህንፃ የሚቀይረው ሲሚንቶን አብኩቶ ፌሮን ተሸክሞ እንጨትና ቆርቆሮን ጭኖ የሚመጣው ያው ሹፌር ነው። ከሹፌር የዘለለ ነገር የለም። ይሄው እንግዲህ እንደምታዩት ይሄ ተራራ የመሰለውን ድንጋይ በእንደዚህ አይነት ማሽን ፈጭተው ከዛ በኋላ ካደቀቁት በኋላ ይሄው ሲኖ ቆሟል። በሲኖ ላይ በዶዘራቸው እንደዚህ እያረሱ አንድ አካፋ ሁለት አካፋ የሚባል ነገር አለው። በዶዘር ሲነሳ አንድ ሲኖ ስንት አካፋ ይዛል ብላችሁ ብትጠይቁኝ ወደ 5 አካፋ ጥቅ ላይ ድረስ ይዛል። 4 ደግሞ እንደ ኪሎ ሜትሩ ይይዛል። አሁን እንደዚህ ተጫነልለኛ። ይሄንን ከጫንን ከሞላን በኋላ ቀጥታ ሄደን እናስገለብጣለን። ኩላሊታቸው እስኪናጋ እኔ በእውነት ነው የምላችሁ የሄድኩትኝ እንግዲህ አሁን አብሬለዋል ብዬ ነበር ግን በቃ ኩላሊታችሁ እስኪናጋ ድረስ ነው መኪናው የተገላበጠውና ይሄን ሁሉ ነገር አልፈው ስለሆነ ወደ አስፋልት ላይ የሚወጡት አስፋልት ላይ ሲወጡ አብዛኞቻችሁ እባካችሁ ለሲኑ ያላችሁ ነገር ትንሽ አመለካከታችሁን ብትቀይሩት ደስ ይለኛል። ምክንያቱም በጣም በጠባብ ቦታ በጭቃ ቦታ እርስ በርስ ተከባብረው በጣም በሚገርማችሁ ሁኔታ እኮ ነው የምታዩዋቸው። ሌላ ሲኖ ሲመጣ ትራፊክ የሌለበት ቦታ ላይ ተከባብረውና ስነ ስርዓት ይዘው የሚነዱ ሹፌሮች ናቸው። ለዚህ ነው ጀግኖች ናቸው የምንላቸው። እና አስፋልት ላይ ደግሞ በወጡበት ሰዓት ላይ እንደዚህ ሲነዱ ብዙዎቻችሁ አመለካከታችሁ ጥሩ ስለሆነ አመለካከታችሁን አስተካክሉ። የህግ አስከባሪዎች ደግሞ ትራፊኮች የምንላችሁ በልምድ በዛው ደግሞ የህግ አስከባሪዎች ደግሞ የምንላችሁ እባካችሁ ከእንደዚህ አይነት ጭቃ ውስጥ ሲወጣ ከእንደዚህ አይነት አፈር ውስጥ ሲወጣ እንዴት ነው ጎማ ሊቆሸሽ የማይችለው? እንዴት አድርጋችሁ እንዳሰባችሁት እኔ ባልረዳው እናንተ በተረዳችሁት መንገድ ግን ጭቃ ሳይነካው ሊወጣ አይችልም። ምክንያቱም አሸዋና ሲሚንቶ በተቀላቀለበት ቦታ ላይ ነው የሚያወጡት። የኮንስትራክሽን ሰራተኞች ናቸው። ትልልቅ ህንፃዎችን የሚገነቡት፣ ኮንዶሚኒየሞችን የሚገነቡት፣ ሆስፒታሎችን የሚገነቡት እነሱ ናቸው። በዛ ውስጥ ደግሞ ውሃ ስላለ የመቆሸሽ እድሉ የጎማው በጣም ከፍተኛ ስለሆነ እባካችሁ ትኩረት ስጡበት ለዚህ አይነት ቀላታችሁና ለነሱ ያላችሁ አመለካከት። እርስ ነካችሁ በጎማችሁ ተብሎ 5000 የሚቀጡ ከሆነ አስፋልት ቆሸሽ ተብሎ 10000 የሚቀጡ ከሆነ እነሱ ቤተሰቦቻቸውን በምን ያስተዳድሩ? እነሱ በምን ይተዳደሩ? ይሄን መንግስት ከልብ ብታዩት ደስ ይላል። ሼር አድርጉት፣ ሌሎችም እንደው አድርጓቸው። በጣም ተማረዋል። ወጥተው ክፍለ ሀገር እንዳይሰሩ የኮቴ ተብለው የሚቀበሉት በጣም ብዙ ገንዘብ ነው በየመንገዱ የሚቀበሏቸው። እዚህ ደግሞ ከተማው ሲሰሩ አስፋልት ይቆሻል ከተባሉ እንዴት ነው? ወዴት እየሄድን ነው? እባካችሁ እባካችሁ ላለው እንግዲህ ጭቃውን አያችሁ። እንደዚህ አይነት ጭቃ ውስጥ ነው የሚወጡት ወደ አስፋልት። ከዚህ ጭቃ ላይ ጎማውን ጭቃ ነክቷልና እንዴት አስፋልቱን ታቆሽሻለ ተብሎ የሚቀጣ ከሆነ አንድ ሹፌር በጣም ይከብዳል። ይሄ ህጉ አይመስለኝም እንደዚህ የሚለው። ምክንያቱም ይሄንን ማስተዋል ይችላል እና ወይ ወደ ውስጥ ደግሞ ያለውን አስፋልቱን በስነ ስርዓቱ ማስተካከል። የሚወጡት ለስራ ነው። ስለዚህ አስፋልቱ ካልተስተካከለ ጭቃ የመንካት እድሉ ሰፊ ስለሆነ እባካችሁ እላችኋለሁ። ይሄን በሌላ አይነት ፕሮግራም ላይ ደግሞ እንሰራዋለን። የብዙ ሹፌሮች ብሶት ነው፣ የብዙ የሹፌር ቤተሰቦችን ብሶት ስለሆነ አንድ በሉ እንላለሁ። ይሄን የምታዩ ሰዎች ሼር እያደረጋችሁ ወደ የሚመለከተው አካል ደርስ ብታደርጉልኝ እፈልጋለሁ። እንግዲህ ወዳችሁ አሁን ከዚህ ነው ወደ አስፋልት የምንወጣው። ስለ እውነት ነው የምላችሁ፣ አሳያችኋለሁ። አስፋልቱ እንደዛው ይሄንን ውሃና አፈር ይዞ አስፋልት ሲጠመዘዝ ልክ ይሄን አሁን የምንወጣውን ዳገቱን እንደጨረሰን አስፋልት ነው የሚቀበለው። ልክ ያንን አስፋልት ሲያገኝ ትራፊክ ከዚህ ጫፍ ላይ ቆሞ ጎማ ቆሽሿል ካለው አላውቅም ምን አይነት መልስ ራሱ እንደሚሰጥ። እግዚአብሔር ትዕግስት ይስጣቸው ለሹፌሮች ነው የምለው እንጂ በጣም ያናድዳል፣ ያበሳጫል። ምክንያቱም ይሄን የመሰለ መንገድ እንዲሰራ ያደረጉት እነሱ ሹፌሮች ናቸው። ተቀረኛ ነው አሸዋ እያወጡ ሲሚንቶ እያቦኩ ሰራተኛ እያመላለሱ የሚሰሩት ሹፌሮች ናቸው። ክብር ለሹፌሮች ይገባል። አመሰግናለሁ። ይኸውላችሁ አሁን ምን ለምሳ ወርደን እንዳልኳችሁ ቀድም እንደነገርኳችሁ እስኪ ለሹፌሮች በጣም አስቸጋሪ የሆነው ነገር በስራቸው ሰዓት ላይ በጣም አስቸጋሪ የሆነባቸው መንገድ ላይ የሚገጥማቸው ነገር ካለ ከአስቸጋሪዎቹ ነገሮች ውስጥ እስኪ አንድ ወይ ሁለት ንገረኝ። በጣም የሚያስቸግረኝ ነገር ነው ያለ አግባብ መንገድ ትራንስፖርት ወይ ትራፊክ ሲያስቆም ካጠፋውን ችግር የለም። ያለ አግባብ ያለ ፍጥነት ገደብ ወይ ደግሞ
ቀበቶ ሳላስር አጥፍቼ ከሆነ ያስቆመኝ ችግር የለም ብሎ የሚያስቆመኝ የስራ ሰዓት የሚሻለኛል። አንዱ እንደነገርከኝ እንደዚህ በአጋጣሚ እየመጣችሁ እንግዲህ አሁን የሄድንበትን ቦታ ተመልካቾች ሁላችሁም አይታችኋል። በጣም ጭቃ ነው። በዛ ላይ ደግሞ መንገዱ በጣም የተጣበበ ነገር የተጨናነቀ ስለነበር ሙሉን ልቀረጽ ነው። ምክንያቱም ካሜራ ይንቀጠቀጣል። አይመችም መንገዱ ለመቅረጽ ራሱ በጣም መኪናው ስለሚንጋጋ ለመቅረጽ ስላልተቻለ ነው። የተቻለውን ቀንጨብ አድርገን አሳያችኋለሁ እና ጭቃ አለው። አቧራ ሲሆን አቧራው ደግሞ እንትን እንጂ ውሃ ያርከፈከፉበታል ከኋላ ሌሎች መኪናዎች እና ጎማ ጭቃ የመንካቱ ግዴታ ነው እና አንዴ ከነገረኝ ውስጥ እሱ እንደዚህ ጎማ አዙሬ ሲወጣ አስፓልቱን ጭቃ ልትወብኝ ተቀጥቻለሁ ያልከኝ ነገር ነበር። እሱ እንዴት ነበር የሆነው? እና ቅጣቱ አግባብ ነው ብለህ ታስባለህ ወይስ የእናንተስ ድካማችሁና ልፋታችሁ ጋር ይመጣጠናል ብለህ ታስባለህ? አስቸጋሪ ነው። የሚሰራው ሰው ነው የሚረዳው እንጂ ወይ የሚጠይቀው ወይ ደግሞ ምን ችግር አለ ብሎ የሚጠይቅ ሰው ሳይሆን የሚረዳው የሚሰራው ሰው ነው። ለምሳሌ በአቋራጭ የምንመጣበት መንገድ አለ፣ ከሳይት የምንወጣበት፣ ከዛ ወደ አስፋልት የምንሻገርበት ጊዜ ባዶ ጭነት ሆነን ጭቃ ረግጠን ወደ መንገዱ ልንወጣ እንችላለን። ያ ጭቃ ደግሞ የጎረሰ የሚፈነጣጠር መኪና የሚመታ ላይሆን ይችላል። ዝም ብሎ መኪናው ጎማ ላይ ከዛ አስቆመው መንገድ አበላሻችሁ። የምንሰራው እኛው ነው። ምን ችግር ካለበት እኮ መኪናው ሞተር ትራክ ቆሞ እየታጠበ ይወጣል። ግን ምንም ችግር በሌለበት መኪና አበላሸ ብሎ 10,000 ብር መቅጣት ይሄ ትክክል አይደለም፣ ህግም አይደለም። ልክ ጉልበተኝነት ወይ ደግሞ ህጉን ስለያዝኩት ወይ መሳሪያውን ስለያዝኩት ክፈል ነው የሚሆንብኝ እንጂ ትክክለኛ ነገር አይደለም ብዬ ነው የምወስደው። እንደዚህ አይነት አስተያየታችሁን እኛም ህዝብ አይቶላችሁ እኛን ቻናላችን የሚከታተሉት ሌሎችም ሰዎች ሼር በማድረግ ሌሎቻችሁ እንድታስተላልፉልኝ ስለሆነ ነው እና ያያችሁ እንግዲህ እናንተ ሁሉ ነገር ያያችሁ ነው። አሁን ደግሞ መሀል ላይ ምሳችንን እንበላለን። ምሳችን ይኸውላችሁ እነሱ ሹፌሮች የሚበሉት እንደዚህ ነው። በአብዛኛውን ጊዜ ዱለት ጥብስ ነው። እኛ ደግሞ እዚህ ከቤታችን ይዘን የመጣነው ምግብ እናቀርብላቸውና አንድ ላይ ቀየጥ አድርገን እንበላለን። ምክንያቱም አንዳንድ የቤት ምግብ ያምራል በጣም። እንደዚህ አድርገን ከቤታችን ይዘን መተናል አዘጋጅተንላቸዋል። ይሄን ቀላቅለን ምሳችንን እንበላለን። ከዛም ድጋሚ ወደ ስራ ነው የሚሄደው። ገለልቶች እንደዚህ አድርጋችሁ እንመገባለን። ይሄንን ይመስላል እንግዲህ ውሎዬ። ጊዜያችሁ ሰጥታችሁ ስለተከታተላችሁ ስላያችሁኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ውሎ ይሄንን ይመስላል። አብሬው ከጠዋት ጀምሬ ዋል ቁርሳችንን ቤታችን በልተን ወጣን። ምሳ ከነሱ ጋር በላን። አሁን ደግሞ ቤት ራስ ሰራርተን እንድንጠብቅ በጊዜ ወደ ቤት ይመለሳለሁ።